አመሰግናለሁ ኮሎኔል አበራ አዛናው የአማራ ፋኖ ከፍተኛ የእዝ አመራር በተለያዩ ጉዳዮች ላይ ተመልካቾች ወቅታዊውን የፋኖ እንቅስቃሴ እንዲሁም ሌሎች ጉዳዮችን ለማንሳት ፍቃደኛ በመሆን በጣም ነው የማመሰግነው። እንግዲህ ለተመልካቾች ግልጽ ለማድረግ ያህል ኮሎኔል አበራ አዛናው የቀድሞ የኢትዮጵያ የፈንጂ አምካኝ መስሪያ ቤት ዋና ኃላፊ የነበረ ነው። የፋኖን ትግል በመቀላቀል በአሁን ሰዓት በከፍተኛ የተጋድሎ እንቅስቃሴ ውስጥ የሚገኝ የፋኖ አመራር ነው። ኮሎኔል አበራ በጣም ነው ማመሰግነው። በድጋሚ እስቲ ወቅታዊ ሁኔታዎችን እናንሳ። ምን አለ የተጋድሎ እንቅስቃሴዎች ይደረጋሉ በየዕለቱ በተለይ በመተማ አካባቢ ያለው ተጋድሏችሁ በተለያየ ቦታ የምታደርጉት እንቅስቃሴ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረሰ እንዳለ እንከታተላለን። እስቲ ከናንተ እንስማ። ወቅታዊውን የተጋድሎ እንቅስቃሴያችሁ ምን ይመስላል? አመሰግናለሁ ስለተሰጠኝ እድል አቶ መሰል። በመጀመሪያ ደረጃ በመተማ አካባቢ ወይም በቋራ አካባቢ ያለን እንቅስቃሴ አሁን ጠላት በፊት የሚያደርገው የነበር በቀን ነው እንቅስቃሴ የሚያደርግ። አሁን ግን በወታደራዊ ምንድነው በወታደራዊ አካባቢ ከፍተኛ የሆነ የጠላት እንቅስቃሴ እያደረገ ነው። በዚህ እንቅስቃሴ ላይ ከፍተኛ ድል እየተቀናጀ ነው የምንገኘው። በወታደራዊ አገላለጽ ጨረቃን በሶስት ነው የምንከፍለው። አንደኛ 1/4 ጨረቃ ወይም ሩብ ጨረቃ አለ፣ ግማሽ ጨረቃ አለ፣ ሙሉ ጨረቃ አለ። ጨረቃን መከታ አድርጎ ነው እየተንቀሳቀሰ ያለው በሁሉም አቅጣጫ። ስለዚህ ምንድነው በቀን ጥሩ አድርገን ነው የምንመታው፣ ጨረቃው ደግሞ ለኛ ጠቀሜታ አለው። ምክንያቱም እኛ ደፍጠን ነው የምንጠብቅ፣ ጎሬላ ፋይተሮች ነን። ስለዚህ ሸምቀን እንጠብቃለን፣ ጥሩ አድርገን እያቀመስን የምንልክበት ሁኔታ ነው ያለው። አንደኛ በሽምቅ ውጊያ ላይ ስንሄድ ወይም በጎሬላ ፋይተር ስንሄድ። በሁለተኛ ደረጃ አሁን ማጥቃት፣ መከላከል፣ ስልታዊ ማፈግፈግ እያደረግን ያለን። አሁን ቋራ አካባቢ ሳላ የሚባል ላይ ጠላት ምሽግ ሰርቶ ምሽግ ቆፍሮ ቆንጆ የሆነ ምሽግ የሚያዘጋጀው ጥሩ መከላከል የሚያደርግበት። መከላከል ሲደረግ 1:3 ነው ሬሾ። ስለዚህ ምንድነው ያደረግን እኛ እዛ ላይ ጀግና ፋኖ በጣም ጎበዝ ፋኖ ያለች አሃድ አጠቃላይ ፋኖች ማጥቃት ሰነዘሩ። በቦምብ ብቻ ነው ያንን አካባቢ ሙሉ ለሙሉ ተቆጣጥረን በጠላት ላይ ከፍተኛ የሆነ ድል ተቀናጀን። ከዛ በኋላ ጠላት ዱባባና ደለጎ የሚባል አካባቢ ነው ሸሽቶ እንዲሄድ ያደረግነው። በዚህ ቦታ ላይ እንደዚህ አድርገን ያደረግን። አሁን በአርማጭሆ ብትል የዚህ አይነት ከፍተኛ ድል ነው። በደቡብ ጎንደር ብትሄድ ከፍተኛ ድል ነው። በወሎ ብትሄድ ከፍተኛ ድል እየተመዘገበ ነው። በሰሜን ሸዋ ከፍተኛ ድል እየተደረገ ነው። በጎጃም ከፍተኛ ድል እየተደረገ። ስለዚህ ፋኖ ድል በድል እየሆነ ያለበት ሁኔታ ላይ ነው ያለ። ኮሎኔል አበራ ይህንን ቀደም ሲል እንግዲህ ከዚህ በፊት ከ2-3 ወራት በፊትም እንዲሁ ተገናኝተናል። በአገዛዙ ሰራዊት ላይ የምታደርሱት ኪሳራ ትልቅ ለውጥ እያመጣ እንዳለ የአገዛዙን መንግስታዊ መዋቅር የፖለቲካም ሆነ ወታደራዊ እንቅስቃሴ ሽባይ ማድረጉ ውጤት ላይ እንደደረሳችሁት ነው ሲነገር የነበረውና አሁንም አለ እንግዲህ ተጨማሪ ኃይል እያመጣ ነው ከናንተ ጋር አሁንም እየተፋለመ ያለው። በምን ሁኔታ ላይ ነው እንደው አጠቃላይ የአገዛዙ ወታደራዊ ቁመና የሚገኘው? እሺ በመጀመሪያ ደረጃ አሁን ያለ ፍላጎት በግዳጅ የሚያስገባቸው ከ15 16 17 ዓመት እድሜ ያሉትን በተባበሩት መንግስታትና በአፍሪካ ህብረት ይሄ ከ18 ዓመት በታች የሆነ ህፃን የሚል የተደነገገ ህግ አለ። ይሄን በመቃወም ነው ልጆችን እያፈሰም ያስገባ። አሁን የምነግር ጦላ ያለ ብርሸለቆ አለ፣ ሾላ የሚባል ቦታ አለ፣ ቁርሱ አለ፣ ብላቴ አለ። እነኚህ ላይ 20 ሺህ ያስገባል። በ3 ወር ወይም በ2 ወር የለብ ስልጠና 100 ሺህ ነው የሚያስገባው። ስለዚህ እነኚህ ልጆች ነው ይዞ የሚመጣው። እነኚህ ልጆች ሲመጣ አሁን ባለፈው አሲን የሚባል ቦታ ላይ 12 ሰዓት ሙሉ ተዋግተን ጠላትን የመጨረሻ የራሱ ካምፕ ውስጥ አስገብተን ደምስሰን የተመለስንበት ቦታ ላይ አለ። ከዛ ቦታ ላይ ምንድነው ያደረገ? አሁን ሁለተኛ ነው የመጡ። ሁለተኛ ሲመጡ የኛ ጦር ተዘጋጅቶ ሲመታቸው የመጀመሪያ ረድፍ ይመታል። ሁለተኛ ረድፍ ሲመታ ሁለተኛ ይወድቃል። ሶስተኛው ረድፍ ላይ ግባ እያለ በከዘራ እየደበደበ ነው የሚያስገባቸው ትንንሽ ልጆችን። ስለዚህ በጣም የሚያሳዝን ውጊያ ነው እያደረገ ያለ። በሰው ኃይል ብዛት ይይዛል የሚል አስተሳሰብ ነው ያለ። አንደኛ ትልቁ ነገር በሰው ኃይል ይዛለው ሳይሆን መሆን ያለበት በፍላጎት የዓላማ ጽናት ያለው የያዘውን መሳሪያ መጠቀም የሚችል ህዝብን የሚጠብቅ መሆን ያለበት። አሁን ብልጽግና የሚባል አሸባሪ ነው። የአማራን ህዝብ የመረጠውን የአማራ ህዝብ የሚደበድብ የአማራን ህዝብ በተለያየ ምክንያት አወድማለሁ ድሮን አወድማለሁ የሚል በከባድ መሳሪያ የሚያወድም ቢኤም ይተኩሳል፣ አየር መቃወሚያ ይተኩሳል፣ ታንክ ይተኩሳል፣ መርክ ይተኩሳል፣ ሞርተር ይተኩሳል። ይሄን እያደረገ አማራን ወደ ኋላ ለማስቀረት የሚፈልግ ነው። በሁለተኛ ደረጃ አማራን በተለያየ ምክንያት እንደሚያስቀር ዝም ብለ የሚታይበት መሰረተ ልማት የሚባል በአማራ ክልል ምንም ነገር የለም። አሁን ምንም ነገር። ሁለተኛ ደረጃ በስነ ተዋልዶ እንኳን አማራን በቃ እንዳይወልዱ የተለያየ ማምከል፣ የአማራ ወንዶችን ማሰር፣ የአማራ ወንዶችን የተለያየ ነገር እያደረገ
የሚደበድብ የሚጨፈጭፍ ያሉበት ቦታ የማይታወቁ በጣም ብዙ የአማራ ሰዎች አሉ። ስለዚህ ይሄን እያደረገ ነው ያለው እና አሁን ጠላት ባለፈው ነገር ያለው አጽሙ ብቻ ነው የቀረ የፈራረሰ ነው። ፖለቲካሊም የተበላ ነው። እኛ ህዝብ ይዘን ነው እየተዋጋን ያለን። ህዝብ ነው ሁሉ ነገራችን ለኛ። ህዝብን ያልያዘ ማንም መንግስት ወይንም ማንም ሀገር የሚመራ አሸንፎ አያውቅም። እኛ ግን ህዝብን ስለያዝን እናሸንፋለን። እያሸነፍን ያለንበት ሁኔታ ላይ ነው ያለን። እንደው ኮሎኔል አበራ ሰሞኑን የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ በአንድ ምዕራብ ጎጃም ላይ በተካሄደ መድረክ የተናገረው ነገር አለ። ፋኖችን በተመለከተ እናንተም በተመለከተ ከዚህ በፊት የዞን ከተሞችን ወሳኝ ቦታዎችን መያዝ ይችሉ ነበር። አሁን ግን ጠርገን አስወጥተናቸው በዋሉበት የማያድሩ የሸሹ ያሉ የሚል መገለጫዎችን ነው እናንተን ለመግለጽ ሲጠቀምበት የነበረው። እናንተን እንደ ዘራፊ ባንክ እንደምትዘርፉ፣ እናቶች እንደምታሰቃዩ ብዙ ታሪኮችንም በማንሳት በተለየ ሁኔታ እንድትሳሉ ያደረገበትን ንግግር እንደዚሁ ሰሞኑን በቪዲዮ ጭምር የተሰራጨበት ሁኔታ ነው ያለው። ይህን ምን ማለት ይቻላል? በእርግጥ በየጊዜው የአብይ አህመድ ጀነራሎች መሰል ነገሮችን ይናገራሉ። ለዚህኛው ምላሽ አላችሁ? በኋላችሁበት የማታድሩ እንዲሁ እየፈረጠጣችሁ እየሸሻችሁ ያላችሁ ተደርጋችሁ እንድትሳሉ ነው የአብይ አህመድ ጀነራሎች እየተናገሩ ያሉ። እሺ፣ የአብይ አህመድ ጀነራሎች አብዛኛዎቹ የምታውቃቸው አንድ ብሔር ናቸው። ሁለተኛ ያሉት አማራ ናቸው። አማራ ሆነው አማራ ያልሆኑ የአማራ እና ጡት ነካሾች ናቸው። ማመር ተሰማ እኮ ምርኮኛ ነው። አሁን ይሄ ሁሉ ፍርሃቱ እንዳይማረክ ነው፣ በእኛ ስጋት ነው። በሁለተኛ ደረጃ አባረርናቸው፣ አሳደርናቸው፣ እንዲያልናቸው የሚል አሁን እሱ ስብሰባ ሰብስቦ ሲወጣ እኮ የጎጃም ፋኖ ሞርተርና ድሽቃ ተኩሶ እሱን ሊያስቀሩ ሲሉ ነው ሮጦ ያመለለ። በሪፐብሊካን ጋር ታጅቦ በ20 በ30 ሰው ታጅቦ ስለሄደ ነው ነፃነት ነገር ኖሮት ነው። እኛ እየተሸነፍን አይደለም እያሸነፍን ነው። ለፕሮፓጋንዳ በቃ ለፕሮፓጋንዳ አልተሸነፈን ብልጽግና ለማለት የሚያደርገው ነገር ነው። በሁለተኛ ደረጃ አሁን አጠቃላይ የብልጽግና ጄኔራል የምትለው በአማራ ክልል የተለያየ ቦታ ላይ ስብሰባ ያደርጋል። ነገር ግን አዩ መጽሐፍ የነበረው ወታደር ከማንኛውም የፖለቲካ ድርጅት አባል ነፃ ነው የሚለው። እነሱ ግን ነፃ አይደሉም፣ ውሸት ነው። የብልጽግና ተላላኪ ናቸው። የብልጽግና ስራ አስፈጻሚ ናቸው። ሚሊታሪ ልብስ ለበሱ እንጂ የካቢኔ አባል ናቸው። ስለዚህ ቅስቀሳና ፕሮፓጋንዳ ነው የሚያደርግ። ምንም ነገር ማነው የክልል ፕሬዚዳንት የሚባለው የተናገረውን ነገር ሰምቻለሁ። እነኚህ ኩበቶች ነው ያለ። ፋኖ ኩበት አይደለም። የኩበትን ጥቅም ቢያገግን ኩበት አይልም። ምክንያቱም የኩበትን ጥቅም ከኛ የበለጠ እሱ ያውቀዋል። ምክንያቱም ኩበት ሲሰበስብ ነው የኖረ። ኩበት ሁለት ጥቅም አለው። አንድ ለማገዱ፣ አንደኛው ለእንትን ይሆናል። ይሄ ፓርት ላይ ለማድረግ ለፍግ ሆኖ ለማዳበሪያ የሚጠቅም መሆኑን አላወቀም። ኩበት ይላል እሱ። ከዛ በላይ ነው። ሁለተኛ መሪ ስትሆን እንትኖች አሉ። የዲፕሎማሲያዊ ኃላፊ የሚባል ስትናገር ራስን ቆጥበ እንደ መሪ ሰውን እንደምታስተዳድር አድርገህ መናገር አለን። ለነገርየው የብልጽግና የካቢኔ አባል የሚባል ከመንገድም ከምንም ተሰባስቦ የመጣ ያለው ብልጽግና እንደፈለገ የሚያሽከረክረው በቃ እንዲያድርግ ሲባል የሚል በሪሞት ኮንትሮል የሚንቀሳቀሱ ማለት ነው። ስትፈልግ ኦፍ ታደርገዋለህ፣ ስትፈልግ ኦን የምታደርጋቸው ናቸው ጄኔራሎቹ የብልጽግና የካቢኔ አባል የምትለው። እንደ ኮሎኔል አበራም ሰሞኑን ከአንዳንድ የፋኖ አመራር ነን ያሉ ወደ ብልጽግና እጅ መስጠታቸውን ተከትሎ በተለይ የእናንተ ደህንነት የአመራሮች ደህንነት አደጋ ላይ ወድቋል። ግለሰቡም ሆነ ሌሎች ተከትለውት የመጡት ሰዎች በመረጃዎችን ለአብይ አህመድ መከላከያ ሰራዊት በመስጠታቸው እናንተ ያላችሁበት ቦታ በአሁኑ ሰዓት ከፍተኛ በሆነ የአገዛዙ ቁጥጥር ስር ነው ያለው። በድሮንም ሆነ በተለያየ መልኩ በቀላሉ ሊመታቸው ይችላል። እንደዚህ አይነት ነገሮች እየተነሱም ነው ያሉት እና ይሄ ነገር በመሆኑ የገጠማችሁ ነገር አለ ወይ? እያደረጋችሁትስ ያለው ጥንቃቄ እንዴት ሊገለጽ ይችላል? እሺ፣ አንደኛ የማጥረሻ ሰጤ የሚባል ነገሮችን በተለያየ ጊዜ የሚቀያይር አቋም የሌለው የሚንሸራተት ማለት ነው። መጀመሪያ አየር ኃይል ነበር፣ ከዛ በኋላ ግንቦት ሰባት ገባ፣ ከዛ ብልጽግና ጋር ገባ። ከብልጽግና የብልጽግናን ቫይረስ ይዞ ነው ወደ ፋኖ የገባው። ስለዚህ የሚያራምደው የነበር ፋኖን ለማፍረስ፣ ፋኖን ለመከፋፈል ኢንፎርሜሽን እየሰጠ ፋኖ መስዋዕትነት እንዲሆኑ ከፍተኛ የሆነ ስራ ሲሰራ ኖሯል። ነገር ግን አንድም በእኛ ላይ ያገኘው ጥቅም፣ በእኛ ላይ የደረሰ ጉዳት የለም። ተመልሶ ነው ወደ ብልጽግና ወደ ራሱ ቤት ሄዶ የገባ። ለእኛ ምንም ነገር አይደለም። አንድ ሳር ቤት ሳር ብትመዝ ቤቱ አያፈስም። ስለዚህ ምንም ነገር የለም። ለደህንነት ሲባል ግን አሁን የምነግር ነገር አንደኛ የሞባይል ቁጥራችን አለ፣ በሁለተኛ ደረጃ ያለንበት አካባቢ አለ፣ ሶስተኛ ምን ይዘን እንደምንንቀሳቀስ እሱ እንትን ይላል።
ቶሎ ብለህ ወታደር ነህ፣ ፍሌክሲብል ነው የምትሆነው። ወታደር ስትሆን ይሄን ነገር ቶሎ ብለህ የነገር ነው ያለ ኦኬ መረጃው እንዲህ ነው የራሳችን ስራ ሰርተን አሁን ምንም እኛ እንደፈለግን እንንቀሳቀሳለን፣ እንደፈለግን እንሄዳለን። ጦራችን ወደ ፈለግንበት ቦታ ላይ ሞቢላይዝ ማድረግ እንችላለን። እኛም እንደተፈለገው እየተንቀሳቀስን ያለንበት ሁኔታ ላይ ያለው። አሁን ጠላት በተለያየ ቀበሌዎች ውስጥ ትንንሽ ቀበሌዎች ጋር ይመጣል። አሁን ወታደራዊ ሳይንስ አለማወቃችን የምታውቀው የአንድን የመሬት ወይም የአንድን ቀበሌ ስትቆጣጠር ያለውን ጠቀሜታ ሳይረዳ ነው የሚመጣ። በውትድርና ሁኔታ መራገጥ የሚባል አለ። ስለ ጠላት፣ ስለ ወገን፣ ስለ መሬት፣ ስለ አካባቢ ህብረተሰብ፣ ስለ አየር ጸባይ ይህን ሁሉ አጥንተህ ነው ሄደህ የምትገባ። አሁን ጠላትን እኛ ስናደርግ ያለውን ጠቀሜታ ወታደራዊ መሬቱን አንብበን ነው የምንሄደው። እነሱ እንደዚህ አያደርግም ብሎ አንዴ ይመጣል። አንድ ቀበሌ ውስጥ መጥቶ ይገባና የሚያደርገው ምንድነው? የህፃናት ልብስ የተሰፋ እሱን ይዞ ይሄዳል። የሴት ልብስ ይዞ ይሄዳል። ቤት ውስጥ ገብቶ ሳያስፈቅድ ቤት ይፈትሽና ብር ካለ፣ ወርቅ ካለ፣ ብር የጣት ጌጥ ካለ፣ የጆሮ ጌጥ ካለ ይሄን አድርጎ ይዞ መሄድ ነው። ሁለተኛ የቆመ መኪና ላይ የመኪና ቴፕ ፈቶ የሚሄድ ወታደር ያለበት ነው። በጣም የሚያሳዝን። በሁለተኛ በሶስተኛ ደረጃ ለምሳሌ ልንገርህ፣ ከደልጊ ተነስቶ ድኩል አርባ የሚባል ቦታ አለ። ከድኩል አርባ ወደ ተለያየ አካባቢ የሚንቀሳቀሱ መኪናዎች አሉ። ማርኬዲስ መኪናዎች የድሮ ናቸው። እነሱ የተለያየ ጭነት ይዘው ነው የሚንቀሳቀሱ። ለምሳሌ ቢራ ያመጣሉ፣ ክክ ያመጣሉ፣ ዘይት ያመጣሉ፣ የቤት ቁሳቁስ የሚሆን የፍጆታ ዕቃ ይዘው ይመጣሉ። በቃ እንዳትሄዱ ብለው ይኸው 15 ቀን ሆኗቸዋል ህዝብን ለማሰቃየት። አሁን መንግስት ነኝ የሚል ይሄን ያደርጋሉ? ወታደር ይሄን ያደርጓል? ብር ክፈሉ 15 ሺህ ብር ፋኖዎችን አምጧቸው እያሉ የሚያሰቃዩበት ሁኔታ ነው ያለ። ስለዚህ ፋኖ እጅ ሰጠ፣ ፋኖ እኛ ጋር እንደዚህ ያደረገ የሚባለው ነገር ሐሰት ነው። ፋኖ እጅ አልሰጠም። ተልኮ የነበራቸው በጣት የሚቆጠሩ እነሱ ሄደዋል። እነሱ መሄዳቸውም ለእኛ ትልቅ ጥቅም ነው። ምክንያቱም አሁን ማጥራት እያደረግን ነው፣ ራሳችን እያቋቋምን ነው፣ ስልጠናዎችን እያደረግን ነው፣ ጎን በጎንም ውጊያዎችን እያከናወን ያለንበት ሁኔታ ላይ ነው ያለ። ኮሎኔል አበራ እንደው አሁን መሰል የሆነ ተልኮ ያላቸው ካሉ በምን እንግዲህ በእርግጥ የመጣ አደጋ የለም። ቀደም ሲልም አንተ እንደገለጽከው በተደጋጋሚም ስናነሳ እንደነበር ነው ወደ እናት ቤቱ የተመለሰ ግለሰብ ነው። ነገር ግን አሁንስ ሙሉ በሙሉ ከዛ እናንተ ከምትሉት ከብልጽግና ቫይረስ ነፃ የሆነ መዋቅርን ያላችሁ ነገ ከነገ ወዲያ መሰል የሆነ ክህደት ፈጽሞ የሚሄድ ሰው አይኖርም ብላችሁ ሙሉ በሙሉ ታምናላችሁ? ሙሉ ለሙሉ እምነትም ባይኖርህ ምን ለመሰለ 99% እምነት አለን። ነገር ግን አሁን ማጥራት እያደረግን ነው ያለው። እኛ በቁጥጥር ስር ያዋልናቸው አሉ። ማጥራታችንን እንቀጥላለን። ግምገማዎችን በየጊዜው እናከናውናለን። ስልጠናዎችን እናከናውናለን። የማደራጀት ስራዎችን እናደርጋለን። ስለዚህ አሁን ጥሩ የሆነ ሁኔታ ላይ ነው ያለን ነው የምልህ። እንግዲህ ይህንን በተመለከተ ብዙ ስለተባለ ዳግም ለማንሳት አይደለም። ነገር ግን የፋኖ ትግል መዳከሙን ከዚህም ባሻገር ደግሞ ከሌሎች ኃይሎች ጋር እየሰራ በመሆኑ ህዝብ እንዲተፋው የፋኖን እንቅስቃሴ በተለይም የአማራ ጠላቶች ናቸው ብለው የሚገልጿቸው አሉ፣ ከነሱ ጋር እየሰራ ነው በሚልም በአንዳንድ ሰዎች ላይ ጥርጣሬን በፋኖ ትግል ላይ እንደዚሁ ጥያቄ እንዲያነሱ መደረጉ አልቀረምና ይህንንስ ጉዳይ እንዴት ታዩታላችሁ? ለሌሎች አመራሮችም መሰል ጥያቄ አቅርቤ ነበርና አንተ በኩልስ ይሄንን ጉዳይ እንዴት ታየዋለህ? አሁን ምን አለ መሰለህ፣ እኔ አሁን ሁለቱ እዝ ወደ አንድ እየሆነ ነው። እኔ የነበርኩበት እዝ የምነግር ነገር ደረጃ በላይ ያለበት ነው። እንደ ሰለሞን አጠና ሌሎችም አሉ አርበኞች። አንደኛ ወያኔ ጋር ምንም አይነት ግንኙነት የለንም። ሁለተኛ ከኤርትራ መንግስት ጋር የሚባለው ምንም ግንኙነት ነገር የለንም። የምነግርህ የዛሬ 50 ዓመት እኛ ስልጣናችን ተግዳሮት የሚሆነን አማራ ነው ብለው አማራን በስነ ተዋልዶ፣ በኢኮኖሚ፣ በማህበራዊ ሶስተኛ አራተኛ ደረጃ በኢንፍራስትራክቸር አማራን ማጥቀጥ ነበር የተያዘ። ይሄን ነገር ስለምናቅ አማራ ጠል የሆነ ካሪኩለም እንዲዘጋጅ ያደረገ ወያኔ። እኛ ህገ መንግስቱንም ተቃውመን ነው የወጣን። ሃይማኖት ጠፋ፣ ሃይማኖታችን ሊፈርስ ነው የሚል ነገር ነው አድርገን በሰላማዊ ሰልፍ ነው መጀመሪያ ጥያቄ ተጠየቀ። ሰላማዊ ሰልፉን አልቀበልም ብሎ የወጣውን ወጣት መደምሰስ ሲጀመር ፋኖ የሚባለው ነገር ይሄ ነገር አደረገ ይናል። አሁን ወያኔ የጀመረውን ነገር አማራን የማጥፋት ሴራ አሁንም አብይ አህመድ በዛን የቀጠለ በባሰ መልኩ። ስለዚህ አማራን የሚያጠፋ በሁለተኛ ደረጃ የማንነትና የድንበር ጥያቄ አለ የአማራ። ይሄ ነገር ሳይመለስ ይሄ የህዝብ ጥያቄ ነው። እንዴት ሁመራንን ወልቃይትንና ወሎን እንዴት አሳልፈን እንሰጣለን? አይሆንም ብለን ለዛ ነገር ወጣን። አሁን እሺ አንልም። የማይሆን ነገር ነው፣ አንደራደርም። ለኤርትራ ህዝብ እኮ ማንም በኢትዮጵያ ውስጥ ያለ ብሔር አማራ ነው ብለው ያሰነዘቧቸው። የሆነ ነገር ሲኖር ገዢ አማራ ነው፣
ቆራጭ አማራ ነው፣ በዝባዥ አማራ ነው፣ እኛን እስከዛሬ በጦርነት እንትን ያደረገን አማራ ነው። በቃ ስለማ አማራ መጥፎ ጥላቻ እንዲሆን ያደረገ ወያኔ ነው። እንዴት ወያኔ ጋር አብረን እንሰራለን? በጭራሽ የምነግር ከወያኔ ጋር አንድም አይነት ስምምነት አንድም ነገር የለም። ነገር ግን የምነግርህ ይሄ ሌሎች የሚደራደሩት ነገር ሊሆን ይችላል። ሁመራ፣ ወሎ ይሄ የህዝብ ጥያቄ ነው። ህዝብ ነው የሚመልሰው። እኛ ከነሱ ጋር ትብብር ልታደርግ የምትችለው ሜቢ የነኚህ ነገሮች እንዳሉ ለአማራ ተመልሰው የጠላት ወዳጄ ነው የሚለውን ነገር ይዘ ለውጊያ ብቻ ለማድረግ ከሆነ ይሄ ሊሆን ይችላል የሚል ነው የኔ ሐሳቤ እንጂ ሌላው የሚያወራው ወሬ ያው ወሬ ነው፣ ፕሮፓጋንዳ ነው፣ ያልሆነ ነገር ነው እየተደረገ ያለው። ኮሎኔል አበራም ሌላው እናንተ ያው ቀደም ሲልም ከዚህ በፊት አጽሙ ብቻ ነው የቀረው አገዛዙ ሰራዊቱ አልቆለታል ተበታትኗል የሚልም ነገር ባንተም በሌሎችም አመራሮች ይገለጻል። ግን እስከዛሬም ዋና የሚባሉ አካባቢዎችን በቁጥጥር ስር አላደረጋችሁም። አገዛዙም አማራ ክልል በቁጥጥሩ ስር እንዳለ በተለያየ መልኩ ልማቱንም እየሰራው ነው እያለም በሌሎች መገለጫዎችም ክልሉን መቆጣጠሩን እናንተ እንደሌላችሁ የሚያሳዩ ብዙ መድረኮችን ከፍቶ ያስተላልፋል። ህዝብንም በዚህ ደረጃ በከፍተኛ ማሳመን እንቅስቃሴ ውስጥ ነው ያለው። እውነት እንደነሱ እንደሚሉት እናንተም እስካሁን ገፋ ብላችሁ ያልመጣችሁበትንም በማየት እንቅስቃሴያችሁ የሆነ ቦታ የቆመ ወደፊት መግፋት ያልቻለ በአንዳንድ ራቅ ባሉ አካባቢዎች ብቻ ተገድባችሁ የቀራችሁ ተደርጎ እንዲታይ ቢደረግ ምን ስህተት አለው? ምክንያቱም ጎንደር ላይ እንደፈለጉ እየፈነጩ ነው፣ ባህር ዳር ላይ እንደፈለጉ እየሆኑ ነው። ስለዚህ እናንተ የት ነው ያላችሁት ብሎ ገለልተኛ ሆኖ የሚጠይቅ ሰው ምን ምላሽ ያገኛል? አሁን ለምሳሌ ኢንፍራንስ አካባቢ ነበርኩ። ኢንፍራንስ ማለት ከጎንደር ወደ ቀዳም ነበርኩ። ከጎንደር 50-40 ኪሎ ሜትር ርቀት ላይ ነው ነበር። ለቆላ ድባም ነበር 30 ኪሎ ሜትር። እዛ መሄድ ጠፍቶን አይደለም። አንደኛ አሁን የያዘን ነገር እየተቆጣጠርን ያለው አብዛኛውን የቀበሌዎች በእኛ ቁጥጥር ስር ናቸው። እነሱ ለምሳሌ ይሄ ዋና ከተማ ላይ ነው ያሉት። ወደዛ ለመግባት ደግሞ የራሳችን ስራ መስራት አለብን። ያ ስራ ምንድነው? አሁን ጎንደር በተለይ አንድ ስላልሆንን ነው። አሁን አንድነት ስራ እየተሰራ ነው። በወታደራዊ ነገር ላይ ተስማምተን ጨርሰናል። ሁለቱ ድርጅቶችን አሁን ጥሩ ደረጃ ላይ ደርሰዋል። አሁን ቅርብ ጊዜ ጥሩ ብስራት ያሰሙናል የሚል ሁኔታ ላይ ነው ያለን። ያን አንድ ስንሆን ጠላት ይሄን ያህል ጊዜ የሚኖርበት ነገር አይኖርም። ምክንያቱም የጠላት የመዋጋት አቅም 0.00 ነው የምነግርህ። ምክንያቱም መሬት ላይ ያለው ሁኔታ ነው ስለማይ መሬት ላይ ያለው ተጨባጭ ሁኔታ ስለምናቅ ነው። የመዋጋት አቅም የላቸውም። ካቢኔውም የፈረሰ ነው። አሁን በተወሰነ ጊዜ እቺ ነገር በስራ ልክ ወደፊት ስንንቀሳቀስ ሁሉም ነገር በቶሎ የሚጠናቀቅበት ሁኔታ ላይ ነው ያለ እና የሚሉ ነገር ትክክል ነው። እስካሁን ድረስ አንድ ስላልሆንን፣ በተለይ ጎንደር አንድ ስላልሆንን፣ ሁሉም በራሱ ላይ ውጊያ ስለሚያከናውን አሁን አንድ ከሆንን ግን በሁሉም አቅጣጫ ላይ ባንዴ ውጊያ ስትከፍት ያው ጠላት መግቢያ መውጫ ነው የሚያጣው። ያኔ ትልቅ ድል እናስመዘግባለን፣ ብዙ ቦታዎችን እንቆጣጠራለን። ስለዚህ ምን እንጠብቃለን የሚለውንም ጭምር አንድ ላይ እንደመለስከው ነው በዚህ አጋጣሚ እንግዲህ መረዳትም የቻልኩት። እንደው በመጨረሻ ምን መልእክት አለ ኮሎኔል አበራ? አሁን ላይ ወደ አንድነት እየመጣችሁ ነው፣ እየተጠበቃችሁ ነው። በእርግጥም ወሳኝ ኃይል እንደሆናችሁ በተለያዩ ዓለም አቀፍ ተቋማት ጭምር በሀገራት በምዕራባውያን ሀገራት ጭምር እንደዚሁ የእናንተን ሚና በመረዳት አብሮ ወደፊት በሚኖረው የቀጠናው አጠቃላይ ሁኔታ ላይ ፋኖን ሚና የሚጫወት ለማድረግ ፍላጎት እንዳላቸውም እያሳዩ ነው። ስለዚህ ቁመታችሁ ዘለግ እያለ እየመጣ እንዳለ ምንም ጥርጥር የለውም። ምን መልእክት አለ በመጨረሻም ኮሎኔል አበራ? አሁን የምለው ህዝባችን ሁለቱ ድርጅቶች አንድ ሆነው ያው የድል ብስራት በቅርብ ጊዜ ያሰሙናል። ያኔ ሲያሰሙን ውጭ ያለው ዲያስፖራ፣ ሀገር ውስጥ ያለው ሁሉም የፋኖ ደጋፊ ብሔር ብሔረሰቦች በሀሳብ በጉልበት በገንዘብ ከኛ ጎን እንዲቆሙ ይሄ ቲክቶከር ይሄ ዩቲዩበር የኛን አንድነት እንዲያራግቡ ነው ይሄን ነገር የሚናገረው። በሌላ ነገር የምነግርህ ግን አሁን የሆኑ ሰዎች የሚላሉ ፈንጂ ትልቅ ጥቅም አለው፣ በትንሽ ነገር ብዙ መስዋዕትነት ማግኘት ወይም ድል ማግኘት ትችላላችሁ፣ ለምንድነው በእንደዚህ ማትጠቀሙ? ለምንም ትሞን አንተ የፈንጂ ማምከን ዋና ኃላፊ ነህ፣ የፈንጂ ኤክስፐርት ነህ፣ ብቸኛ ሙያተኛ ነህ በኢትዮጵያ፣ ለምን ይሄን አታደርግም? ከዚህ በፊት ተጠቅመሃል የሚል ነው። እውነታቸውን ነው። ከዚህ በፊት 6 ቦታ ላይ ሞክረናል፣ ጥሩ ውጤታማ ነው የሆነን። ነገር ግን አሁን የምነግርህ እኛ አንቲ ታንክና አንቲ ፐርሰናል አንቲ ቬሂክል ፋብሪኬት ከተደረጉ ነገሮች አይደለም ያገኘን፣ የራሳችን ሞዲፋይ አድርገን ነው። ባለፈው ነገር ያለው ኢኦዲ እና ኢኦዲ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ ከሚል ተተኩሶ ያልፈነዳ የከባድ መሳሪያ ሼል አለ። በዛ አማካኝነት እየተጠቀምን ነው አሁን ጥሩ ውጤት እያደረግን ያለን። አሁንም ከእለት ወደ እለት ምን እያደረግን ነው? ስራችን እያበለጸግን አሁን ጥሩ ደረጃ ላይ ደርሰናል። በዛ እንጠቀማለን። በቅርብ ጊዜ አንድ ሆነን ጠላትን
የምንደመስስበት ጊዜ ሩቅ አይሆንም የሚል የኔ ሐሳብ። በጣም ነው የማመሰግነው ኮሎኔል አበራ አዛና የአማራ ፋኖ ከፍተኛ አመራር እንደዚሁም የቀድሞ የኢትዮጵያ የፈንጂ አምካኝ መስሪያ ቤት ኃላፊ ለነበረን ቆይታ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ።